بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. فصل كفلنو في أحكام النون الساكنة والتنوين. في أحكام النون الساكنة والتنوين سكون يهونچوا نوننا يتنوين هجغاتوچ مالنو. سكون يهونچوا نوننا يتنوين هجغاتوچ تنوين مالت فتحتين كسرتين ضمتين نون سكون دمو يتاوق ነው ማለት ነው። سؤال ጥያቄ النون الساكنة والتنوين كم حالة لهما سكون የሆነችዋ ኑንና ተንዊን ፈትሐቴን ከስረቴን ضመቴን كم حالة لها ስንት አይነት ሁኔታ አለው በምን አይነት በስንት አይነት መንገድ ይቀራል ጀዋብ መልሱ ለሁማ አርባዕቱ حالات ለሁለቱም አራት ሁኔታዎች አሏቸው الإظهار አንደኛው ኢዝሃር ይባላል ኢድጋም ኢቅላብ ኢኽፋእ እነዚህ አራቶቹ የኑን ሱኩንና የተንዊኖች ህግጋቶች ናቸው ተንዊን 3 ነው ፈትሐቴን ከስረቴን ضመቴን ኑን ሱኩን ደግሞ የታወቀች ናት ስለዚህ ኢዝሃር ከፊት ለፊቱ የሚመጣው ፊደል የትኛው ሲሆን ነው ኢዝሃር የሚሆነው ከፊት ለፊቱ የሚመጣው ፊደል ምን ሲሆን ነው ኢድጋም የሚሆነው ኢቅላብ የሚሆነውስ ኢኽፋእ የሚሆነውስ የሚለውን ፊደሎችን እንማራለን ማለት ነው ከፊት ለፊታቸው የሚመጡ ፊደሎች ናቸው የሚወስኑት ማለት ነው ኢዝሃር እንዲባል የሚያደርጉት ከፊት ለፊቱ የኢዝሃር ፊደል ሲመጣ ነው ማለት ነው ሱአል ማ ሐዱ الإظهار መጀመሪያ የኢዝሃርን ትርጉም እንየው ሐድ ማለት ትርጉሙ ማለት ነው ድንበሩ ሉገተን በቋንቋና ወስጥላሐን በተጅዊድ ዑለሞች ዘንድ ማለት ነው ኢዝሃር ማለት ምን ማለት ነው ትርጉሙ ራሱ ጀዋብ አማ ሉገተን በቋንቋ فهو البيان ግልጽ ማድረግ ነው وأما اصطلاحا በተጅዊድ ዑለሞች ዘንድ ደግሞ فهو እሱ إخراج كل حرف من مخرجه እያንዳንዱን ሐርፍ ከመውጫው ማውጣት ነው ሚን ገይሪ ጉና ጉናን ሳንጠቀም የአፍንጫ ድምጽ ማለት ነው ጉናን ሳንጠቀም ስናወጣ ነው مثلا من آمن አይባልም የአፍንጫ ድምጽ አይኖረውም من آمن ግልጽ ነው ሚን ገይሪ ኢዝሃር ነው ማለት ነው ፊደሉ سؤال ጥያቄ ሆነም كم حروف الإظهار وما هي የኢዝሃር ፊደሎች ስንት ናቸው እነሱስ እነማን ናቸው ጀዋብ መልሱ حروفه 6 ፊደሉ 6 ነው ፊደላቶቹ 6 ናቸው وهي እሷም الهمزة አንደኛዋ ሐምዛ ናት والهاء ሁለተኛው ደግሞ ሀ ነው ወልዐይኑ ሶስተኛው ዐይን ነው ወልሐኡ አራተኛው ሐ ነው ወልገይኑ አምስተኛው ገይን ነው ወልኻኡ ስድስተኛው ኻ ነው ማለት ነው ስለዚህ 6 ናቸው በቀላሉ እንደዚህ ብለን መያዝ እንችላለን ሀምዙን ሀ ዐይኑን ሐ ገይኑን ኻ ወጀመዐሃ ባዕዱሁም እንድቀልልን ብለው ሌሎቹ ሰብስቧል በአንድ ቃል ውስጥ እንዲያዙልን ማለት ነው የግጥሙ መጀመሪያ ላይ አደረጉና በቀላሉ ማይዘም መሄድ እንድንችል ማለት ነው ሰበሰቡ في أوائل كلمات በእያንዳንዱ መጀመሪያ ቃላቶች ላይ በግጥም ውስጥ ያሉ ቃላቶች መጀመሪያ ላይ የሚገኙት የኢዝሃር ፊደሎች ናቸው ንስፊ በይቲን ግማሽ ቤት የሆነ ግጥም ቤት አለው ሙሉ ሳይሆን ይሄ የስንኙ ግማሽ ነው ማለት ነው فقال على أخي هاك علما حازه غير خاسر أخي ስንል ሐምዛ አለች هاك ስንል ሀ አለ ማለት ነው علما ስንል ዐይን አለ حازه ስንል ሐ አለች غير ስንል ገይን አለች خاسر ስንል ኻ አለ ስለዚህ የኢዝሃር ፊደሎች መጀመሪያ ላይ ስለተቀመጡ ይሄን ግጥም ካፈዘን በጭንቅላታችን ከያዘን
የኢዝሃር ፊደል ብንረሳው እንኳ በዚህ ግጥም እናስታውሳለን። መጀመሪያውን እየወሰደን አኺ ሃከ ዒልመን ሓዘሁ ገይሩ ኻሲሪ። ሱአል ማ አምስለቱ ዛሊከ ዐለ ተርቲብ። የነዚህ ምሳሌ በተርቲብ ይሳ የነዚህ ምሳሌ እንየው እስኪ በተርቲብ። ጀዋብ መልሱ ሚሳሉ ኑን ዐንደል ሐምዛ። እስኪ ኑንን ሐምዛ ዘንድ እንቅራ ማለት ከፊት ለፊቱ የሚመጣው ሐምዛ ሆኖ እንቅራ እስኪ። መን አመነ ኢዝሃር ነው ማለት ነው። ከኢዝሃር ፊደሎች አንዱ ሐምዛ ነው አላልንም? ስለዚህ ኑን ሱኩንን አገኘም ማለት ነው። ኑን ሱኩንን ካየም በኋላ ከፊት ለፊቱ የሚመጣውን ፊደል አየን። እሱ ምንድነው? የኢዝሃር ፊደል ነው። ስለዚህ ህጎ ኢዝሃር ነው ማለት ነው። ቀላል ነው። መን አመነ። ወሚሳሉ ተንዊን እስኪ ከተንዊኖች ደግሞ አንዱን እንየው። ተንዊን ፈትሐቴን ከስረቴን ضመቴን ነው። የአንዱን ካየን የሁሉም በዚህ መልክ ነው ማለት ነው የሚሰራው። ዐንደሃ ረሱሉን አሚን ረሱሉን አሚን። ሐምዘ የኢዝሃር ፊደል ናት። ስለዚህ ረሱሉን ስንል እቺን ضመቴን ኑኗን ግልጽ አድርገናል። ተንዊን በውስጡ ኑን አለው። ያቺን ኑን ግልጽ አድርገናል። ረሱሉን ረሱሉን አሚን ከፊት ለፊቱ ሐምዝ ለመጣች ነው ማለት ነው። ወሃዛ ሚሳሉ ማ ኢዛ ካነ ሐርፉ ልኢዝሃር ወኑኑ አው ተንዊኑ ሚን ከሊመተይን ወሚሳሉሁ ሚን ከሊመትን። ወሃዛ ሚሳሉ ይሄ ምሳሌ ነው። ማ ኢዛ ካነ ሐርፉ ልኢዝሃር የኢዝሃር ሐርፍ ሲሆን ወኑኑ የኢዝሃር ፊደልና ኑን አንድ ላይ ሲመጡ አው ተንዊኑ ወይ ደግሞ ተንዊን ፈትሐቴን ከስረቴን ضመቴን ከነዚህ አንዱ ሲመጣ ሚን ከሊመተይኒ በሁለት ቃላቶች መካከል ሲመጡ ነው ያየነው። በሁለት ቃላቶች መካከል ለምሳሌ ያየን ነበር። መን አመነ ስንል መን አንድ ቃል ነው። አመና ራሱን የቻለ ቃል ነው። ስለዚህ ከሁለት ቃላቶች ናቸው የተሰበሰቡት። መን አመነ በሁለት ቃላቶች መካከል ነው ማለት ነው። ስለዚህ ተንዊኑን ደግሞ አሁንም ረሱሉን አሚን ረሱሉን አሚን እሱንም በሁለት ቃላቶች መካከል አገኘን ማለት ነው። ረሱል ራሱን የቻለ ቃል ነው። አሚን ራሱን የቻለ ቃል ነው። በሁለት ቃላቶች መካከል ነው ማለት ነው ያገኘነው። ወሚሳሉሁ ሚን ከሊማ በአንድ ቃል ውስጥ ደግሞ እናገኛለን ኢዝሃርም ማለት ነው። ኢዝሃር በአንድ ቃል ውስጥም ይፈጠራል። በቃላቶች መካከል ተንዊን አይመጣም ሲጀመር። ፈትሐቴን ضመቴን ከስረቴን መሃል ላይ አይመጣም። ኑን ሱኩን ግን ትመጣለች። ስለዚህ እስኪ በቃል መሃል እንየው። ሚን ከሊማ የንአውነ ቺ ማለት ነው የንአውነ። ስለዚህ ከየን ስንል ከኑኑ ቀጥሎ የመጣው ፊደል ምንድነው? ሐምዛ ነው። ስለዚህ ኢዝሃር ነው ማለት ነው። ወሚሳሉ ኑን ዐንደል ሃ ኑንን በሃ ዘንድ ደግሞ እንየው። ኢን ሁወ በሁሉም ፊደሎች ዘንድ እንድናይ ነው። ሃ የኢዝሃር ፊደል ነው። ኢን ሁወ ወተንዊኑ ዐንደሃ እስኪ ሃ ዘንድ አሁንም ተንዊን እንየው። ጁሩፊን ሃር ወሃዛ ፊ ከሊመተይን ይሄም በሁለት ቃል ውስጥ ነው የተገኘው። ወሚሳሉሁ ፊ ከሊማ በአንድ ቃል ውስጥም እናገኛለን። የንሀውነ አያችሁ አይደል ሃን። ወሚሳሉ ኑን ዐንደል ዐይኒ ዐይን ዘንድ ደግሞ ሚን ዒልሚን ወተንዊን ዐንደሃ ሰሚዑን ዐሊም። ወሃዛ ፊ ከሊመተይን ይሄም በሁለት ቃላቶች መካከል ነው የተገኘው። ወሚሳሉ ፊ ከሊማ በአንድ ቃል ውስጥ እናገኛለን። የንዒቁ ዐይን የኢዝሃር ፊደል ነው ማለት ነው። ወሚሳሉ ኑን ዐንደል ሃኢ ሃ ዘንድ እንየው። ሚን ሐሰነቲን ወተንዊን ዐንደሃ ተንዊን ደግሞ እሷ ዘንድ እንየው። ዐሊሙን ሐኪም። ወሃዛ ፊ ከሊመተይን ወሚሳሉሁ ፊ ከሊማ ይሄም በሁለት ቃላቶች መካከል ነው የተገኘው። በአንድ ቃል ውስጥ እንየው። የንሒቱነ ወሚሳሉ ኑን ዐንደል ገይኒ ገይን ዘንድ እንየው። ሚን ጊልን ወተንዊን ዐንደሃ በተንዊን ዘንድ እንየው። ዐዚዙን ገፉር። ወሃዛ ፊ ከሊመተይን ይሄም በሁለት ቃላቶች መካከል ነው። ወሚሳሉሁ ፊ ከሊማ በአንድ ቃል ውስጥ እንየው። ፈሰዩንጊዱነ ወሚሳሉ ኑን ዐንደል ኻኢ ኑንን በኻ ዘንድ እንየው። ሚን ኸይሪን ወተንዊን ዐንደሃ ተንዊንን ደግሞ በእሷ ዘንድ እንየው። ቀውሙን ኸሲሙን። ወሃዛ ፊ ከሊመተይን ወሚሳሉሁ ፊ ከሊማ ይህም በሁለት ቃላቶች መካከል ነው የተገኘው። በአንድ ቃል ውስጥ እንየው። ወልሙንኸሊቃ ኻ የኢዝሃር ፊደል ናት። ወቂስ ዐላ ዛሊከ እንግዲህ እንደዚሁ እንሂደው እያሉ ነው። ቂስ ማለት
በዚሁ አካሄድ ሄድበት፣ ጨምርበት። እኔ ምሳሌውን አሳይቻለሁ፣ አንተ ደግሞ ቁርአን ውስጥ ተጠቀምበት ብሎ አስተምሯል ማለት ነው። ስለዚህ ይሄ ለኢዝሃር በቂ ነው ብዬ አስባለሁ። ከገባችሁ በቂ ነው እና በሚቀጥለው ኢድጋምን እናያለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን።